young boy Gideon. Do you have something to say? All right. Just be careful. That work. You have to be careful. You may just fall down here. ሰላም ቤተሰብ እንዴት ናችሁ? በድጋሜ ከጎንደር በአዲስ ቪዲዮ ተገናኝተናል። ሁሉም በያላችሁበት ሰላም ሸጋ የሆነ ጊዜን እያሳለፋችሁ እንደሆነ ተስፋ አደርጋለሁ። ኦልሬዲ እዚህ ካፌ ነው ያለሁት። መሸትሸት እያለ ነው። ፀሐይ ወደ መጥለቂያዋ እየተጓዘች ነው ከጎንደር። ስለዚህ አሁን ከሩም ወጥቼ በቀጥታ ስለ ራበኝ እዚህ ካፌ ምግብ ከበላው በኋላ ባለፉት ቪዲዮዎች ያላየነውን ያልነበርንበትን የጎንደር አካባቢ ወክ እያደረግን አሳያችኋለሁ። ወደ ባህረ ጥምቀቱ አካባቢ ወደ ፋሲለደስ ትምህርት ቤት እዛ አካባቢ ሄደን አናውቅም። እስኪ እዛ አካባቢ ብዙ ላይክ የምንለው ኮሪደር ምናምን የሚባለው መንገድ ከተሰራ በኋላ የሆነ ደስ የሚል መንገዱ በዛ ልፍ የሰይድ ምናምን ደስ ይላልና ሆስፒታል ምናምን አካባቢ ማለት ነው። እሱ አካባቢ አብረን ወክ እናደርጋለን። ያለውን አካባቢውን አሳያችኋለሁ። እኔ ጋር ቆዩ። ምግብ ልብላና አብረን ጎንደርን በደንብ እንቃኛለን። ቪዲዮውን ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ ጀምሩ። እኔ ጋር ቆዩ። ምግባችን ስፔሻል ፍርፍር ትባላለች። ያው ዳቦ አለ፣ የሆነ ባልጫ የተሰራ እንጀራ ፍርፍር አለ፣ ሳላድ አለ። ምግባችን እንብላና ጎንደርን ጎበኛለን ከኔ ጋር ማለት ነው። ግማሽ ሊትር ነው ምናምን የሚባለው ውሃ አለ። ስለዚህ እኔ ጋር ቆዩ። በደንብ አሳያችኋለሁ። ምግባችንን በላን። አሁን መንገድ ላይ ወክ እያደረግን ነው። ስለዚህ በዚህ ቪዲዮ ባለፉት ቪዲዮዎች ያላየናቸውን የጎንደር አካባቢ ወክ እያረኩ አሳያችኋለሁ ማለት ነው። በጣም ጥንታዊና ታሪካዊ ወደ ሆነው ቅዱስ ዮሐንስ ቤተክርስቲያን አካባቢ ደርሻለሁ። በጣም ታሪካዊ ቤተክርስቲያን ነው። በአጼ በካፋ ዘመነ መንግስት በጎንደሪያን ፔሪድ ማለት ነው። በ1713 እስከ 1723 ዓመተ ምህረት የእቴጌ ምንትዋብ ባል አጼ በካፋ ይባላሉ። የእሳቸው ያሰሩት ቤተክርስቲያን ነው። ከዛ ልጃቸው ደግሞ በጣም ቤተክርስቲያኑ የሚታወቅበትን የግድግዳ ላይ ድንቅ ስዕሎችን ለምሳሌ የመጽሐፍ ቅዱስ ታሪክን የኢየሱስ ክርስቶስን ከልደት ከእርገት ያለውን ታሪክ የሚያሳዩ የግድግዳ ላይ በጣም ጽሑፍ ድንቅ የሆኑ የጎንደርን የስነ ስዕል ጥበብ የሚያሳዩ ስዕሎች ያሉበት በጣም ታሪካዊ ቤተክርስቲያን ነው። እሱ አካባቢ ነው ያለሁት። ቤተክርስቲያኑን ገብተን ቅጽር ግቢውን ለማሳየት እሞክራለሁ። በሌላ ቪዲዮ ግን ላይክ ውስጡ ምን ይመስላል ምናምን የሚለውን ነገር አሳያችኋለሁ። በድጋሚ እኔ ጋር ቆዩ። እንግዲህ ወክ እያደረግን አካባቢው ላይ ምን አለ የሚለውን እንቃኛለን። እንደዚህ አይነት ቪዲዮ ነው የሚሆነው። ወክ እናደርጋለን አብረን ከኔ ጋር ጎንደር ላይ። ያው ፀሐይም እየገባች ነው። ኦልሬዲ ክረምቱ ገብቷል እዚህ። መንገዱ ተጀምሮ ነው የቀረው። የእግረኛ መንገድ የምታዩት የሆነ ጠጠር ብቻ ነው የተደፋበት። ለምን እንዳልጨረሱት አላውቅም። በጀት ምናምን ሊሆን ይችላል፣ ግን ካላለቀ በጣም ነው ያስጠላው። ሰላም ቤት ነው። እስኪ ቤተክርስቲያኑ ይሄ ነው። በጣም ታሪካዊ ቤተክርስቲያን ነው። በታሪክ እንግዲህ የማህዲስት ሙቭመንት በመባል የሚታወቀው
የድርቡሽ ጦር ወይም ደግሞ የሱዳን ጦር በ19ኛው ክፍለ ዘመን ጥቃት ሊያደርስበት ሞክሮ በጣም ተአምራዊ በሆነ መንገድ የተረፈ ቤተክርስቲያን ነው። ጎንደር ላይ እንግዲህ ከነበሩ ወደ 40 የሚደርሱ ቤተክርስቲያኖች በድርቡሽ ኃይል ጥቃት ሲደርስባቸው በሚገርም ተአምር የተረፉ ቤተክርስቲያኖች ውስጥ አንዱ ይሄ የመጥምቁ ዮሐንስ ቅዱስ ዮሐንስ ቤተክርስቲያንና የደብረ ብርሃን ስላሴ ቤተክርስቲያን ነው። ወስዳችኋለሁ። የምታዩት የስነ ህንፃ ጥበቡ ከፋሲል ግቢ ስነ ህንፃ ጥበብ ጋር ተመሳሳይ ነው እና በጣም ታሪካዊ ቤተክርስቲያን ነው። በዛ ማንኛውም አሁን ገባ እንበልና እኔም ተሳልሜ እወጣለሁ። ቤተክርስቲያኑንም የቅጽር ግቢው ምን ይመስላል የሚለውን አስቃኛቸዋለሁ። የደብረ ጽጌ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን በጣም ታሪካዊ ቤተክርስቲያን ነው። እንግዲህ ከ1713 እስከ 1723 አጼ በካፋ በነገሱበት ዘመን ያሰሩት ቤተክርስቲያን ነው። ከዛም ልጃቸው አጼ ኢያሱ ሁለተኛ ስዕሎችን በማሳል ይታወቃል። ግቢው እንግዲህ ይሄን ይመስላል። የቤተክርስቲያኑ ዋው ሲያምር! በጣም ነው የሚያምረው። ጎንደር ላይ እንግዲህ አብዛኞቹ ቤተክርስቲያኖች የምታገኟቸው የቤተክርስቲያኖቹ ቅርጽ ይሄን ነው የሚመስለው። ፒያሳ መድኃኔዓለም፣ አጣጣሚ ሚካኤል፣ አደባባይ ኢየሱስንም አይታችሁታል። ተመሳሳይ ናቸው እና ይሄም እንደዚህ ነው። በጣም ያምራል። በቀጣይ ግን ውስጥ ገብተን ስዕሎችን ማየት የምንችልበትን መንገድ አመቻችቼ አሳያችኋለሁ። ብዙም አልገባም። ይሄን ይመስላል እንግዲህ ቤተክርስቲያኑ በጣም ነው የሚያምረው እና በጣም ታሪካዊ ቤተክርስቲያን ነው። ለምሳሌ ጎንደር ላይ ጎብኚዎች ሲመጡ ከሚያዩዋቸው ቤተክርስቲያኖች ውስጥ አንዱ ነው የመጥምቁ ቅዱስ ዮሐንስ ቤተክርስቲያን እዚህ ጎንደር ላይ። ሌላ ደግሞ ደብረ ብርሃን ስላሴ እንግዲህ በቻልነው መጠን ወክ እያደረግን እስከ ፋሲለደስ ትምህርት ቤት ከሄድን እዛ የባህረ ጥምቀት የሚከበርበት ማለት ነው። ጥምቀት ሲከበር ጥምቀት በዓል ላይ ባህረ ጥምቀት የሚደረግበት ቦታ ድረስ ወክ ለማድረግ እንሞክራለን። ከዚህ ቀጥሎ ሆስፒታል አለ። በጎንደር ጎዳና ላይ ወክ እያደረግን ከኔ ጋር አብራችሁ ትቆያላችሁ። ጎንደር በብስክሌት ሌን ላይ ብትራመዱ አትቀጡም። እኔ እንጃ ህግ እየጣስኩ ከሆነ አላቅም፣ ግን ብዙ ሰው ወክ ሲያደርግ አይቻለሁ። ላይክ ቅጣት ምናምን የለም። ያው በብስክሌት ሌን ላይ ነው ብዙ ሰው ወክ የሚያደርገው። አይታችሁ ከሆነ ወደ 18 ኮሌጅ አካባቢ እንደዛ ነው። ለማንኛውም እኔ በእግረኞች መንገድ ልሂድ። እግረኛ መንገድ እዚህ አካባቢ የተሰራው እንጂ ወደዛ ያያችሁት ነው ጠጠር ብቻ ነው የተደፋበት። ያው ገና ለመስራት ምናምን ይቀረዋል፣ ገና አልተጨረሰም። እዚህ አካባቢ እያነጠፉ ነው። አሪፍ ነው። ጎንደር ግን ጋሪ አለ በቃ በየቦታው። በስመ አብ! በ21ኛው ክፍለ ዘመን ፈረስን እንደ መጓጓዣ አድርጎ መጠቀም በጣም ትክክል አይደለም። እቺ ጋር ደግሞ የባስኬት ቦል ኮርት አላቸው። አሪፍ ነው። ባስኬት ቦል ኮርት ነች እቺ የምታዩት አጥር። ከዚህ የቅርጫት ኳስ መጫወቻ ሜዳ። እዚህ የእግረኛ መንገዱ ተሰርቶ ሲያልቅ ይሄን ይመስላል። የሆነ በደንብ በጥራት ቢሰሩት አሪፍ ነው።
ከፊት ለፊታችን የምታዩት ተራራ የጓሃ ተራራ ነው። እዛ ከተማው የምታዩት ደግሞ ፒያሳ ነው። የፋሲል ግቢ በባለፈው የነበርንበት አካባቢ ማለት ነው። የጎንደር የአየር ንብረት ግን በጣም ደስ የሚል አይነት የአየር ንብረት ነው። በጣም አይሞቅም፣ አይቀዘቅዝም። አሁን ክረምት ገብቷል። ላይ ቀዝቀዝ ያለ ነፋስ ነው፣ ግን በጣም ነው የሚመቸው። ልክ እንደ አዲስ አበባ አይነት ነገር ነው እየተሰማኝ ያለው የአየር ንብረቱ ማለት ነው። ጎንደር የቴዎድሮስ ሀገር፣ ምን የቴዎድሮስ ብቻ የነ አጼ ፋሲለደስ የነዛ እጹብ ድንቅ የሆኑ ነገስታቶች ምድር ነው። እንደዛ አይነት ነገር አርቀው ማሰብ የሚችሉ ማለት ነው። እኔ ባይዞ የፋሲል ግንብን ምናምን ሳይ እዚህ ያሉ ቅርሶችን ሳይ አእምሮዬ ላይ የሚመጣው የአስተሳሰባቸው ሌብል ነው፣ ወይም ደግሞ ምን ያህል ነገሮችን በጥልቀት ያስቡ እንደነበር ነው የሚያሳይ። በዛ ልክ ማሰብ ካልተቻለ እንደዚህ አይነት ነገሮች መስራት አይቻሉም ብዬ ነው ማስበው። እና ጎንደር እንግዲህ ወደ ሆስፒታል የሚባለው አካባቢ ትመስላለች። ሆስፒታል ማለት በጣም ጎንደር በሜዲካል ሳይንስ ወይም ደግሞ በጤና ሳይንስ የትምህርት ዘርፍ ይታወቃል። የጎንደር ዩኒቨርሲቲ የሜዲሲን ተማሪዎች የሚማሩበት የካምፓሱ ስም ሳይንስ አምባ ነው የሚባለው እና የሕክምና ዘርፉ ራሱ ላይ ሆስፒታሉ የሕክምና አገልግሎት የሚሰጠው ሆስፒታሉ ራሱ በጣም ኃይለኛ ሆስፒታል ነው። ያው በጣም ጎበዝ የሆኑ ዶክተሮች ምናምን የሚገኙበት ብዙ በስፔሻሊቲ ደረጃ አገልግሎት የሚሰጥበት ሆስፒታል ነው እና ጎንደር ዩኒቨርሲቲ እንደውም በሜዲካል ሳይንስ መሰለ የሚታወቀው በጤና ሳይንስ ዘርፍ ማለት ነው። የምታዩትኝ የሕክምና አገልግሎት የሚሰጥበት የጎንደር ሆስፒታል ነው። ያምራል። ህንጻው አካባቢው ምናምን ደስ ይላል። ከዚህ ሆነን ስናየው ያምራል። ሆቴል መርገር ነው ምናምን ይባል ሆቴል ነች እቺ። ዩኒቨርሲቲ ኦፍ ፒስ ኮሌጅ ኦፍ ሜዲሲን የማዕከላዊ ጎንደር ዞን አስተዳደር የከተማ አውቶቡስ ስፖንሰርድ ባይ አባይ ባንክ አባይ ባንክ ማስታወቂያ ነው ያለው። ለማንኛውም እንግዲህ ይህ ሆስፒታል የሚባለው የጎንደር ሰፈር ነው። ሆስፒታሉ ይሄን ይመስላል የምታዩት። የሆስፒታሉ ግቢ ነው። ህንፃዎቹ ምናምን የምታዩቸው ሆስፒታል ናቸው። የካሜሬ አይን ማየት የቻለውን ሁሉ ዝም ብዬ በቀጥታ ወደ እናንተ አደርሳለሁ ማለት ነው። ይሄ ወደ ሆስፒታል መግቢያ በሩ ነው፣ በታች በኩል የሚባለው ማለት ነው። በላይኛው በታችኛው የሚሉት ይሄን ነው። በሩ ይሄ ነው። በዚህ በኩል ወደ ሆስፒታል መግባት ትችላላችሁ። የጥምቀትን በጎንደር እንግዲህ ማያውቅ ሰው የለም ብዬ አስባለሁ። ጥምቀት በጣም ለየት ባለ መንገድ ከሚከበርባቸው የኢትዮጵያ አካባቢዎች በቀደምትነት የሚጠቀሰው የጎንደር ጥምቀት ነው።
የተለየ የሚያደርገው ያው ላይክ ያለው ታሪካዊ አመጣጡ ነው። ያው እዚህ አጼ ፋሲል እንግዲህ ይህንን ባህረ ጥምቀት ገንዳውን ሲያስገነቡ አንደኛ ለሃይማኖታዊ ስርዓት አላማን ያስገነቡትኝ። እዚህ አካባቢ ደግሞ በጣም የክርስቲያኖች ወይም የኦርቶዶክስ ተዋህዶ ክርስትና እምነት ተከታዮች በብዛት በጣም መኖራቸውና በጣም ብዙ ሊቃውንቶች እዚህ አካባቢ መኖሩ ጥምቀት ለየት ባለ መልኩ ጎንደር ነው የሚከበረው እና የባህረ ጥምቀት ስነ ስርዓቱ የሚካሄድበት ያ ጥምቀት ሲደርስ ሁሌ በጉጉት የምናየው ቦታ ይሄ ነው። እዚህ ከፊት ለፊት የምታዩት አጥር ከዚህ ይጀምራል። አይ ቲንክ አሁን የሆነ እድሳት እያደረጉ ነው። በዙሪያው ደግሞ ተጨማሪ ሌሎች ነገሮችን እየገነቡ ነው። በቀጣይ ያንን ገብተን እናያለን። ይሄ እንግዲህ የባህረ ጥምቀቱ ግቢ ነው በአጠቃላይ ይሄ የምታዩት ማለት ነው። በጣም ሰፊ ቦታ ነው። ይህ እንግዲህ አጼ ፋሲል ናቸው በ1628 ጎንደርን የመንግስታቸው መቀመጫ ዋና ከተማ አድርገው ፋሲል ግብን ከገነቡ በኋላ ይሄን አንደኛ ለንጉሱ ቤተሰቦች ወይም ደግሞ ለንጉሳውያን ቤተሰቦች መዝናኛ፣ መዋኛ ከዛ በተጨማሪ ደግሞ ለጥምቀት በዓል ስነ ስርዓት የጥምቀት ጸበል መጸበያ ቦታ እንዲሆን ያስገነቡ ታሪካዊ ቦታ ነው። ግላስ ብሪጅ አላቸው እዚች ጋር የጎንደር ግላስ ብሪጅ ምን እሺ፣ ሁሉ ቦታዎች ነው እንደዚህ እየተሰራ ያለው እንደዚህ ቻይን ነገር። ይሄ እንግዲህ ፋሲለደስ ትምህርት ቤት ነው። ፋሲለደስ ትምህርት ቤት የተማራችሁ የጎንደር ልጆች የት ናችሁ? ምን ትውስታ አላችሁ? ትውስታችሁን ኮሜንት ላይ ጻፉልኝ። ትምህርት ቤታችሁ አካባቢው ይሄን ይመስላል። እኛ አሁን ላይ አሪፍ ነው። እነዚህ መቀመጫዎች ምናምን ተሰርተዋል። ኮሪደር የሚባለው ከመጣ በኋላ የተሰራ ነገር ነው በእርግጠኝነት። አካባቢ አሪፍ ነው የተሰራው። ላይክ ፔድስትሪያን ይሄ የእግረኛ መንገዱ ምናምን የብስክሌት ሌን ፋሲለደስ ትምህርት ቤት ማለት ይሄ ነው። የሃይ ስኩል 11 ክፍል መሰናዶ ምንድን ነው የጽሁፉ ምናምን የት ለምን አነሱትኛ? የጽሁፉም እንደ ቢያንስ ታሪካዊ ትምህርት ቤት እኮ ነው የራሱ። የምታዩት ከዚህ አጥር ውስጥ ያለው ግቢ በሙሉ የፋሲለደስ ትምህርት ቤት ነው። ስለዚህ ሆስፒታልና ፋሲለደስ ትምህርት ቤት በጣም ቅርብ ለቅርብ ናቸው። ከዛ አውቶ ፓርኩ፣ ከዛ ፒያሳ ብለን ጎንደርን እንቃኛታለን ማለት ነው። ፋሲለደስ ትምህርት ቤት አካባቢ እንግዲህ ይሄን ይመስላል። አምሯል። መንገዱ ምናምን የተሰራው አሪፍ ነው፣ ደስ ይላል። ብዙ ሰው የምታዩት ወጦ ቁጭ ብሎ ምናምን የተደሰተ ነው። ይሄ ኮሪደር የሚባለው ስራ ግን በጣም ወሳኝ የሆነ ስራ ነው ለከተማ። በፊት እኮ ሰው በዚህ እንደዚህ ለመሄድ እንደሚጨናነቅ ያስታውቃል። አሁን እንደዚህ
ተስፋፍቶ ከተሰራ በኋላ ነው እንደዚህ የሆነው። እቺ አሪፍ ሀሳብ ነች፣ ኮሪደር የምትባለው ሀሳብ። ግን ኢማጂን ምን ያህል ከባድ ሊሆን እንደሚችል ይሄ መንገድ እንደዚህ ባይሰራ በፊት ላይ። አሁን በነፃነት ነው በቃ ሰው ይኸው ወክ እያደረገ ነው። መንገዱ ዳር ላይ የተሰሩ ወንበሮች ላይ ተቀምጦ ሪፍሬሽ ያደርጋል። በጣም አሪፍ ነው። እኔ ራሱ እንደዚህ ባይሆን መንገዱ እንደዚህ በነፃነት ወክ እያረኩ መቅረጽም አልችልም የነበረ። አልታወቀኝም። ይኸውት እንግዲህ ከኮሌጅ ተነስቼ ነው እዚህ ድረስ በእግሬ የመጣሁት፣ ግን በጣም ነው ደስ ያለኝ። ምንም አልደከመኝም። ታክሲ እንያዝና ተሻግረን ወደ ኮሌጅ እንመለሳለን ማለት ነው። ይሄ ነው አውቶ ፓርኮ ማለት። በቃ እዚህ ጋር ነው መኪናችንን ፓርክ የምናደርግ የነበረው ማለት በጣሊያን። አውቶ ፓርኮ ይቺ መኪና ራሱ አውቶ ፓርኮ መሆኗ ፓርክ ልታደርግ ነው። ያዙ ያዙ። ወይ ብራው። እዚህ አካባቢ ደግሞ ብዙ ዳቦ ቤቶች አሉ። ያው ህይወትና ሰላም ዳቦ ቤት ምናምን ማተሚያ ዳቦ ቤት See you in college. ቅድም የነበርንበት የመጥምቁ ቅዱስ ዮሐንስ ቤተ ክርስቲያን ተመልሰናል። ወደ ውስጥ ገብተን የቤተ ክርስቲያኑ የውስጥ ግድግዳ ላይ የተሳሉ ጽሑፍ ድንቅ የሆኑ ስዕሎች እንዳሉ አውቃለሁ እና እሱን አሳያችኋለሁ በቀጣይ ቪዲዮ። ጎንደር ላይ እንግዲህ ከሚታወቁ በጣም አሪፍ የሚባሉ የባህል ምሽት ቤቶች ውስጥ አንዱ ይሄ ነው። አርቲስት የታከለ የባህል የምግብ አዳራሽ፣ አዝማሪዎች ምናምን እዚህ ጋር ማሰንቆ ምናምን የመቱ ልክ እንደ ቶቶት እንደ ዮድ አቢሲኒያ አዲስ አበባ ማለት ነው። እንደዛ አይነት የባህል ምሽት ቤት ነው ይሄ። የህንፃዋ ፍሮንት ቪው ወይም ደግሞ ፊት ለፊት ያለው የህንፃው የተሰራበት መንገድ እንደ አፄ ፋሲል ግንብ ይመስላል። አርቲስት የታከለ የባህል ምግብ አዳራሽ። እቺ እንግዲህ የባህል ምግብ አዳራሽ ነች። ኤልያስ ተባባል በር ላይ ተለጥፏል። ነቢይ ተጋብዟል ማለት ነው። ጎንደር እንግዲህ ባለፉት ጊዜ በጣም የምትታወቀው በምሽት አዝማሪ ቤቶች ነው። እንደዚህ አይነት የባህል ምሽት ቤቶች፣ የባህል የምግብ አዳራሾች አሁን ላይ ብዙም እንደ ድሮ አይመስለኝም፣ ቀዝቀዝ ብሏል። ግን ጎንደር ያው በዛ ነው በጣም የሚታወቀው።
ስለዚህ ፓርክ እና እዚህ ጋር ስማቸው ስለተጻፉ አርበኞች ባለፈው ቪዲዮአችን አውርተናል። አርበኞች ናቸው። እነሱን ለማስታወስ ነው ይሄ የተጻፈው። ደስ ይላል በጣም። ደጃዝማች አለሜ ካላያችሁት ያለፈውን ቪዲዮ ብታዩት እነማን ናቸው የሚለውን እዛ ቪዲዮ ላይ በደንብ አውርቻለሁ። ምንም ጥርጥር የለውም እኮ የኮሪደር የሚባለው የተሰራው ነገር በስርዓትና በጥራት ከተሰራ እጅግ በጣም ወሳኝና አስፈላጊ ነገር ነው። ምክንያቱም የምታዩት ነው ሰዎች እንዴት ሪፍሬሽ እያደረጉ እንደሆነ ምናምን አይደለ። ስለዚህ ይሄ በጣም አስፈላጊነቱና ጥሩነቱ ምንም ጥያቄ ውስጥ የሚገባ አይደለም። ከተሞች እንደዚህ ካልተሰሩ በፍጹም ከተማ መሆን አይችሉም ከተወሰነ ጊዜ በኋላ እና ይሄ በጣም ወሳኝ ነገር ነው። ከተማ እንደዚህ ነው መታሰብ ያለበት ሲሰራ። መንገዶች፣ ከመንገድ ዳር እንደዚህ አይነት አረንጓዴማ ነገሮች፣ መቀመጫዎች ሲኖሩ በትክክል ከተማ ይመስላል። በሌሎች ሀገር እያየን የምንቀናበት ነገር ነው ይሄ፣ ምንም ጥርጥር የለውም በስርዓት ከተሰራ እኛም ጋር እና ይሄ አሪፍ ሀሳብ ነው በጣም። የጎንደር መምህራን ኮሌጅ ማለት ይሄ ነው። በጣም አሪፍ ነው፣ ደስ ይላል። አሁን የተሰራ በጣም ደስ ይላል። ሰዎች ተቀምጠው ምናምን ብቻ ከተማ ላይ እንደዚህ አይነት ነገር ሲኖር ነው የሚያምረው። ከተሞችም ሲሰሩ ዲዛይን ሲደረጉ እንደዚህ ነው እንዲሆኑ የሚታሰበው የሚፈለገው። አሁን አሪፍ የሆነች ስራ ነች እዚች ጋር ላይክ እንደ መናፈሻ ሰዎች ወጣ ብለው የምታዩትን ነገር ማድረግ የሚቻልበት ሁኔታ ሲኖር በጣም ደስ ይላል። ከተማ ደስ የሚለው እንደዚህ ሲሆን እንጂ ከመኪና ጋር እየተጋፋን ምናምን ያ ምንም ትክክል አይደለም። ቆሻሻ በጣም ትንሽ ነች። የደረቅ ቆሻሻ፣ የፈሳሽ፣ የፕላስቲክ ምናምን ነገር ለብቻ ለብቻ እንደዛ ቢሰራ አሪፍ ነው። ሐዋሳ እንደዛ ይቻላል፣ ደስ ይላል። አዲስ አበባም እንደዛ አይነት ነገር አለ። ትራሽ ካን እዚች ፓርኪንግ ነች ማለት ነው። ስታልቅ ግን ጠጠር ነው የተደፋው፣ አላለቀም። ስለዚህ የዛሬ ቪዲዮ ቆይታችን ይመስላል። ከዚህ በኋላ የተለየ ማሳያችሁ ነገር የለም። በሌላ ለየት ባለ ቪዲዮ እስክንገናኝ በሰላም ቆዩ። ወዳችኋለሁ። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በቪዲዮ እንገናኛለን። ቻው